እግዚአብሔር የሚጠላቸው 6 ነገሮች፣ ሰባተኛውን ግን ነፍሷ ጥብቃ ትጸየፋለች ይላል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር ይልና በወንድማማች መካከል ጠብን የሚዘራ ይላል። እግዚአብሔር ነፍሷ ጥብቃ የምትጸየፈው በወንድማማቾች በእህትማማቾች መካከል ጠብን የሚዘራ መለያየትን የሚዘራ ከዚህ በላይ የከፋ ኃጢአት የለም። እባካችሁ የኢትዮጵያን ትንሣኤ የምትናፍቁ የኢትዮጵያን አንድነት የምትናፍቁ ህዝቡ በረሃብ በችግር በሰቆቃ በዋይታ በለቅሶ የሚኖርበት ዘመን እንዲያበቃ የምትሹና የምትፈልጉ ሰዎች ካላችሁ በተለይ መስቀል ያንጠለጠላችሁ እባካችሁ ወደ አንድ አምጡት ህዝቡን። የእንትን ቋንቋ ተናጋሪ ብለን ከፋፍለን ህዝቡን እንደ ፖለቲከኞቹ ያመለክነው አምልኮ ያስመለክነው አምልኮ እንዳለፈው የክረምት ውሃ ይለፍ። አሁን ከመለያየት መስማማትን ስበኩ፣ ከመተቻቸት መወያየትን ስበኩ፣ ከመቃቃር መፈቃቀርን ስበኩ፣ ከጸብ ከክርክር አንድነትን ስበኩ። እኛ አንድ ነን። ሮሜ 12 ቁጥር 5 ላይ ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን ይላል። አንድ አካል ነን። ህዝብና አሕዛብን በመስቀሉ አንድ አደረገ። አሁን የባሪያይቱ የአጋር ልጅ የለም፣ የጨዋይቱ የሳራ ልጅ የሚባል የለም። ሁሉ በክርስቶስ አንድ ነው። ይሄን የሚሰብክ አንደበት እንዴት መለያየትን በዚሁ አንደበት ይዘራል? እባካችሁ አባቶቼ ሊቃነ ጳጳሳት ልትሆኑ ትችላላችሁ፣ ቆሞሳት፣ ኤጲስቆጶሳት፣ ካህናት፣ ዲያቆናት፣ ሰባኪያን ወንጌል የፈለጋችሁትን ሰበካ ጉባኤ ውስጥ ያላችሁ በሙሉ እባካችሁ በዚህ ምድር ላይ የምንኖረው ጥቂት ጊዜ ነው። እንኳን ለጸብ ለፍቅር አይበቃም። ግፋቢል 70 እና 80 ነው የምንኖረው። አንድ እናድርጋት ቤተክርስቲያንን። አንድ ስትሆን ቤተክርስቲያን ሀገራችንም አንድ ትሆናለች። ህዝባችንን አንድ ስናደርግ እግዚአብሔር የአንድነትን መንፈስ ልኮ እግዚአብሔር ሀገራችንንም አንድ ያደርግልናል። ይሄን መልእክት ታናሽነቴን ሳትንቁ እባካችሁ በምናመልከው በያው እግዚአብሔር ስም እለምናችኋለሁ። እኔ ነገ ልሙት ዛሬ አላቅም፣ እናንተም እንደዛው። ሞትን የሚያክል ነገር በትከሻው ተሸክሞ የሚሄድ ሰው ጸብን ሳይሆን ፍቅር ነው የሚዘራው፣ ሊያውም ወንጌል የጨበጠ መስቀል ያንጠለጠለ ሰባኪ። ስለዚህ በዚህ ጉዳይ ላይ ተመልሼ ሌላ ቀን በሰፊው በስፋት መጽሐፍ ቅዱሳዊ መረጃና ማስረጃ እያቀረብኩ እናገራለሁ። አሁን ግን ይሄንን መልእክት የምትሰሙ በሙሉ በሕያው እግዚአብሔር ስም እለምናችኋለሁ፣ ከመለያየት ወደ አንድነት እግዚአብሔር ያምጣልን። በርቱልኝ፣ ይሄን ሐሳብ ደግፉልኝ። ይሄን ሐሳብ እንደምታስፈጽሙ ተስፋ አደርጋለሁ። አመሰግናለሁ። መልካም ነው። ቃልዮት ያሰማል። ጥሩ መልእክት ነው። በቃ ከአንድነት ነው ውጤት ያለው እንጂ ከመለያየት ስላልሆነ ያመሃል። እውነት ነው፣ ያመሃል። ባልና ሚስቶች አንዱ ወደ ሌላ ሲሄድ እንዳልከው በስፋት ወደፊት የምናነሳበት ነው የሚሆነውና ያሳዝናል። እግዚአብሔር ደግ ጊዜ እንደሚያመጣልን ተስፋ እናደርጋለን። መምህር ሲሳይ ወደፊት ከእስር በኋላ አገልግሎቱ እንዴት ነው መቀጠል የፈለገው? ምንድነው ያሰብከው? ብዙ ሰዎች እየደወሉ በቃ እንደ ከዚህ ቀደሙ